ከበር ለጌታ ይሁን ሰላማችሁ ይብዛ ባለም ዙሪያ ያላችሁ የአባቴ ቤተሰቦች እና አንድ ቃል ክፍል ውስጥ ላይ ሲመላለስ ይሄን ቃል ከናንተ ጋር ሼር ለማድረግ ፈልጋለሁ። የቃሉ ክፍል ኦሪት ዘጸአት ምዕራፍ 1 ከቁጥር 1 ጀምራችሁ ሲታነቡ ስለ እስራኤል ልጆች በግብጽ ምድር ላይ ስለደረሰባቸው ጫና ይናገራል። እና እንደዚህ ብዬ ነው ሐሳቡን ርዕሱን የሚያደርገው ሲያጣብቧችሁ ትሰፋላችሁ። የእስራኤል ልጆች ወደ ግብጽ ዮሴፍን ተከትሎ የወረዱ ነበሩና 70 ነፍሳት ወረዱ ይላል። በግብጽ ምድር ላይ በዙ ተባዙልና ምድሪቷ በእነርሱ ሞላች ይላል። የአገሩ ንጉስ መሙላታቸውን ባያ ጊዜ ተቆጣ። ጥቂት ሰዎች ነበሩ፣ ሰፉ። ለምንድነው የሰፉት? የኪዳን ህዝብ ነው። የኪዳን ህዝብ በየደበት ሁሉ ቦታ ይታወቃል፣ ይሰፋል፣ ይጨምራል፣ ያፈራል። ስለዚህ ደግሞ ያ ፍሬው ምንን ያስነሳል? ጠላት እንዲቆጣ ያደርጋል። የአገሩ መንግስት ተቆጣ፣ የአገሩ ሰው ተቆጣ። ለምን? ስለበዙ። ምን አድርጎ? ምንም አላደረጉም፣ ምንም አላጠፉም። መብዛታቸው አበሳጫ። መብዛታቸው የሚያበሳጭ እና ሲትጨምሩ የሚበሳጭ ዛሬ የጀመረ አይደለም። ያኔ በግብጽ ያኔ በብሉይ ኪዳን ዘመን ላይ ጀመረ ነው። ዛሬም በአዲስ ኪዳን ላይ ያለ ነው። ሲትጨምር የሚቆጡ አለ፣ ሲትበዛ የሚቆጡ የሚበሳጩ አለ። ነገር ግን በጣም አንደርላይን የምታደርጉ ቃል ምንድነው? ባስጨነቋችሁ መጠን እጅግ በዙ ይላል፣ ጸኑ ይላል። ጠላት ሲቆጣባችሁ፣ ጠላት ሲያስጨንቃችሁ፣ እናንተ ግን የኪዳን ቤት ትሰፋላችሁ። ይሄ ቃል የኔ ነው የሚል ሰው ይሄን ቃል አሜን ብሎ ይቀበላል። በጣም የሚገርመኝ አንድ ቃል መቶ የሌለብኝ አንድ ቃል ክፍል አለና ወንድ እንዳይኖር እንዲሞት ስልጣና ሰጥቷቸው ዶክተሮቹን ላካ ወደ ማህበረሰቡ ውስጥ። ወደ ማን ማህበረሰብ? ወደ እስራኤል ልጆች ማህበረሰብ ውስጥ ሲልክ እነሱ ደግሞ እግዚአብሔርን ፈሩ ይላል። ሊወልዱ በቀረቡ ጊዜ እንዲገሉ ነው የላካው። ወንድ ከሞት ከተወለደ ይግደሉ፣ ሴት ከሆነ ተዋለ። ወንድ የሆነ ነገሮቻችሁን የሚገል አውሬ የተገደለ አይሆን እና የገረመኝ ነገር ከዛ እግዚአብሔርን ፈሩ ይላል። እና እሱ ደግሞ ንጉሱ ለምንድን ነው ያልገደላችሁ ብሎ መልሶ ሲጠይቃቸው እንዲህ ብሎ መለሰው። በጣም የሚገርም ምላሽ ሰጡ። ምንድነው አሉት? እኛ እኮ እንደ እስራኤል ሴቶች እኮ እንደኛ ሴቶች ደካሞች አይደለም፣ እኛ እስከምንደርስ ድረስ ወልዶ ይጠብቃሉ አለ። በጣም የሚገርም ነው። መግደል ይችሉ ነበር፣ ግን እግዚአብሔርን ፈሩ ይላል። መግደል ሲችላችሁ፣ ሊያጠፋ ሲችላችሁ፣ እግዚአብሔር ከለክሏችሁ በህይወት የምትኖሩ ሰዎች እግዚአብሔርን አመስግኑ። ነገራችሁ 2026 የኢትዮጵያ አቆጣጠር 2018 ነገሮቻችሁ ሰይጣን፣ መከራ፣ በሽታ፣ ሁኔታ ጫና እየፈጠረባችሁ ትበዛላችሁ። የኔ ነው የሚል ሰው አሜን ብሎ ይቀበል።